ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተው ማስፋና ታምሩ ግረን ባለንበት ሰዓት አቆጣጠር የዛሬ ሰኔ 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ኦፕሬሽን፣ የሩሲውን ጭፍጨፋ የተቃውሞ ማሳደድ መቀጠል፣ አወዛጋቢው ሕግ፣ የከተማ ኦፕሬሽን፣ የአሽከርካሪዎች ግድያ፣ የኦሮሚያው ሹም ሽሮሬ፣ አሜሪካና ሶማሊያ የሱዳኑ ድሮን ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በወሰደችው የከተማ ኦፕሬሽን ድል መቀዳጀቷን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሰኔ 2 ቀን 2018 ይፋ ባደረገው መረጃ በዕዙ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራችው የከተማ ኦፕሬሽን ካለምንም የተኩስ ልውውጥ ያገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ በቁጥጥር ስር መዋሉን አስታውቋል። የነጎድጓድ ክፍለ ጦር ሁለተኛ ሻለቃ ትላንት ሰኔ 1 ቀን 2018 ከሌሊቱ 10 ሰዓት ገደማ በደብረ ብርሃን ከተማ ዙሪያ በሚገኘው በሲያ ደብርና ዋዩ ወረዳ ስር ልዩ ስሙ አንጨ ቆረር ከተማ ድረስ ሻለቃዋ ዘልቃ በመግባት በወሰደችው የተጠና ልዩ ኦፕሬሽን ያገዛዙ ወንበር አስጠባቂ ሚሊሻ ሻምበል መሪ የሆነውን መካሻ አግደው በጋሻው የሚባለውን ባንዳ ሚሊሻ ከነሙሉ ትጥቁ በዚህ ኦፕሬሽን በቁጥጥር ስር መዋል መቻሉን ገልጿል። ከነሙሉ ትጥቁ በቁጥጥር ስር የዋለው የሚሊሻ መሪ አቶ መካሻ አግደው ባልታሰበ መንገድ በቁጥጥር ስር የዋሉበትን ኦፕሬሽን በማድነቅ በአገዛዙ እንደሱ ተታሎ አድማ ብተናና ሚሊሻን አገዛዙ እንደማያዋጣው ምስክርነት መስጠቱን፣ እንደሱ በባንዳነት ተሰልፈው የነበሩ ሚሊሻና አድማ ብተናዎች የወገናቸውን ትግል እንዲቀላቀሉ መልእክት ማስተላለፉንም ይኸው መረጃ ጠቅሷል። የሻለቃው አመራሮች ከአገዛዙ ጎን የተሰለፋችሁ ሁሉ እኛ ስራችን ነውና ከዚህ ብትማሩ ይበጃል በማለት የተሳካውን የከተማ ኦፕሬሽን አስታኮ ዕዙ ዛሬ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ንጉሥ ሳህለስላሴ ክፍለ ጦር የተሃድሶ መርሃ ግብር ማካሄዱን ዛሬ ባወጣው ተጨማሪ መረጃ ገልጿል። በዚህ መርሃ ግብር የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ፖለቲካ መምሪያ ኃላፊ አርበኛ ዶክተር ታደሰና ሌሎች የዕዝ የኮርና የክፍለ ጦር አመራሮችን ጨምሮ የክፍለ ጦሩ ሰራዊት በወቅታዊ ጉዳይ ዙሪያ ውይይት ማድረጉን አስታውቋል። ከክፍለ ጦር አመራሮች ለተነሱ ጥያቄዎች በየደረጃው በሚገኙ አመራሮች ምላሽና ማብራሪያ የተሰጠ ሲሆን ሰራዊቱም ከዛሬ ጀምሮ ለቀጣይ ድርጅታዊ ግዳጅ ዝግጁ መሆኑን ማረጋገጡን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 2 ቀን 2018 ባወጣው በዚሁ መረጃ አስታውቋል። በተመሳሳይ በዚሁ ቀጠና ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦርም በትላንትናው ዕለት ተመሳሳይ የተሃድሶ ፕሮግራም ማድረጉ ታውቋል። በዚህ የተሃድሶ መርሃ ግብር ላይ አማራ ፋኖ ብሔራዊ ንቅናቄ አመራር፣ የሸዋ ጠቅላይ ግዛት አሳምነው ዕዝ አመራሮች፣ የአጼ ዘርዓ ያዕቆብ ኮር አመራሮችና የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ወቅታዊ ዝግጁነትና ቀጣይ ትግል አቅጣጫዎችን በተመለከተ ግምገማና ውይይት ማድረጋቸው ተጠቅሷል። ክፍለ ጦሩ በቅርቡ አገዛዙ ያካሄደውን የጨረባ ምርጫ ለማስፈጸም የተሸረቡ ሴራዎችን ለማክሸፍ በተለያዩ ግንባሮች በቆራጥነት በመሰማራት ህዝባዊና ድርጅታዊ ግዴታውን በላቀ ብቃት መወጣቱ በውይይቱ ወቅት መነሳቱንም የህዝብ ግንኙነቱ ዛሬ ሰኔ 2 ቀን 2018 ባወጣው በዚሁ መረጃ አስታውቋል። በተመሳሳይ አጼ አምደ ጽዮን ኮር ንጉሥ ሳህለስላሴ ክፍለ ጦርም የተሃድሶ መርሃ ግብር ያካሄደ ሲሆን በዚህ መርሃ ግብር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ጨምሮ የተለያዩ አመራሮች መገኘታቸውን ዛሬ ሰኔ 2 ቀን 2018 በወጣው በዚሁ መረጃ ጠቅሷል። በኢትዮጵያ ውስጥ የክርስቲያን ወገኖች በግፍ መገደል መከራ ዛሬም ቢቀጥልም የዓለም አቀፉ መገናኛ ብዙሃን ግን ተገቢውን ትኩረት አልሰጠም ሲሉ አንዲት አሜሪካዊት አፍቃሪ በህይወት የመኖር ተሟጋችም ቅሬታቸውን ገለጹ። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ የክርስቲያን ወገኖች መገደልን፣ እድሜ ጠገብ ቤተክርስቲያን መቃጠል፣ ቤት ንብረት መዘረፍም፣ መውደም፣ በሺዎች የተቆጠሩ ወገኖች መሰደድን ቅር ያሰኛቸው በአሜሪካ ውስጥ የጽንስ ማቋረጥን የሚቃወሙት በህይወት የመኖር ትምህርት ቤት ስቱደንትስ ፎር ላይፍ ኦፍ አሜሪካ በእንግሊዝኛው ምህጻረ ቃል SFLA የተባለው ተቋም ፕሬዚዳንት የሆኑት ክርስቲያን ሃውኪንስ በኢትዮጵያ ኦሮሚያ ክልል አርሲ ዞን ውስጥ የክርስቲያን ወገኖች መገደል፣ የቤተ ክርስቲያናት መቃጠልና ስደትን ልባቸውን በእጅጉ የሰበረው ይህ አይነቱ የልቂት አዙሪት መቼ ይቆም ይሆን የሚል ጥያቄ በቅርቡ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቅዱስ ፓትርያርክን አቡነ ማትያስን ሰሞነኛ የሐዘን መልእክትን ክርስቲያን አጋርተውታል። ክርስቲያኖች በዛሬቱ ኢትዮጵያ ውስጥ ይገደላሉ፣ ቤተክርስቲያናት ይወድማሉ፣ ቤተሰብ ይጨፈጨፋሉ፣ አጠቃላይ ማህበረሰብ ይበተናል። በርካታ ዓለም አቀፍ መገናኛ ብዙሃን ግን ትኩረት አልሰጡትም በማለትም ቅሬታቸውን አስፍረዋል። ክርስቲያን አስተያየታቸውንም ሲቀጥሉ ይህ አይነቱ አሳዛኝ ድርጊት በሌሎች ወገኖች ላይ የተፈጸመ ቢሆን ኖሮ የዓለም መገናኛ ብዙሃናት የአንድ ሳምንት ዋና ርዕሰ ዜና ወይም ሄድላይንስ በሆነ ነበር በማለትም ተቃውሟቸውን በማሰማት በግፍ ለሚገደሉ ወንድሞቻችን እህቶቻችን እንጸልይላቸው፣ ከዚህም ጥቃት ጀርባ ያሉ ወገኖችም ለፍትህ እንዲቀርቡ አጥብቀን እንጠይቅ በማለትም ጥሪ አቅርበዋል። በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ በአደባባይ በማህበራዊ ሚዲያ የተቃወሙትን አመፅ ማስነሳት በሚል አገዛዙ እየወነጀለ ማሰሩን ቀጥሏል። ወጣቱ ሰባኪ ዲያቆን ዘላለም ታየ መታሰሩ ታውቋል። በአዲስ አበባና አማራ ክልል ሰፊ የእስር ትዕዛዝ ተላልፎ አገዛዙ ይህንኑ እያስፈጸመ መሆኑ ታውቋል። በኦሮሚያ ክልል ምስራቅ አሩሲ አስኮ ላይ ግንቦት 23 ቀንና ግንቦት 24 ቀን 2018 ዓ.ም በኦርቶዶክስ እምነት ተከታዮች ላይ የተፈጸመው ግድያ፣ አፈናና የ101 ዓመት ዕድሜ ያለው ጥንታዊ ቤተ ክርስቲያን መቃጠል፣ ሌላ ቤተ ክርስቲያን መዘረፍና ከፊል ጥቃትን አስታኮ እስከ መቼ ድረስ ይሄ ግድያ ይቀጥላል በሚል በማህበራዊ ሚዲያ አስተያየታቸውን የሰጡ የሃይማኖት አባቶችና መምህራን በአገዛዙ ከሚደርስባቸው ማስፈራሪያ በተጨማሪ እስሩም ተጠናክሮ የቀጠለ ሲሆን ወጣቱ የወንጌል ሰባኪ ዲያቆን ዘላለም ታየ መታሰሩ ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በማስተማር በስነ ልቦና ምክርና በማህበራዊ አገልግሎት የሚሳተፈው ወጣቱ ሰባኪ ዲያቆን ዘላለም ታየ በተለይ ለሰንበት ትምህርት ቤቶች ተከታታይ ኮርሶችን በመስጠትና በቅን አገልግሎቱ የሚታወቅ ቢሆንም በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ተከትሎ ጭፍጨፋው እንዲቆም በማህበራዊ ገጹ ጥሪ በማቅረቡ እንደ ሌሎቹ ሰሞኑን አገዛዙ እያሰደደ እንደሚያስራቸው እሱም የእስር ዕጣ እንደደረሰው ለማወቅ ተችሏል። በአዲስ አበባ ከዲያቆን ዘላለም በተጨማሪ ሌሎችም በተመሳሳይ የታሰሩ ሲሆን የአሩሲን ጭፍጨፋ በመቃወሙ ባህር ዳር ላይ ለእስር የተዳረገው የባህር ዳር ዩኒቨርሲቲ የህዝብ ግንኙነት ባለሙያ ሆነው ግርማ አሸብር ዛሬ ባህር ዳር ላይ ፍርድ ቤት ቀርቦ የነበረ ሲሆን በአሩሲ ክርስቲያኖች ላይ ድምፁን በማሰማቱ በሚዲያ ህዝብን ለአመፅ አነሳስታል ተብሎ በአገዛዙ ተወንጅሎ በፍርድ ቤት የ7 ቀን የጊዜ ቀጠሮ ተጠይቆበት ወደ እስር ቤት መለሱ ታውቋል። ሌሎችም የታሰሩ የሃይማኖት አባቶችና መምህራን፣ ዲያቆናት በአስቸኳይ እንዲፈቱ ከአሩሲው ጭፍጨፋ አገዛዙ እጁ እንዳለበት ይህ እርምጃ ግልጽ ማሳያ መሆኑን ተጨማሪ ማሳያ መሆኑን የተጠቀሰ ነው። የታሰሩ ይፈቱ፣ የቤተክርስቲያን ልጆች መግደል፣ ማሳደድ፣ ማሰር ይቁም የሚለውን በተቀናጀ መንገድ ድምፅ ማሰማት ይገባል የሚሉ ጥሪዎች እየቀረቡ ይገኛል። ሰሞኑን የታሰሩት ዶክተር ቀሲስ መዝገቡ ካሳም በኢትዮጵያ ቤተክርስቲያን ውስጥ የሚታወቁ የነገረ መለኮት መምህርና ተመራማሪ ጸሐፊ ሲሆኑ የእሳቸው ምስር በአሩሲ የተፈጸመውን ጭፍጨፋ እንዲቆም መጠየቃቸውን ተከትሎ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ማሳደድና እስሩ ተጠናክሮ መቀጠሉ ታውቋል። ይህ በእንዲህ እንዳለ በአሩሲ ያለውን ሁኔታ በተመለከተ ሁንዴሳ በላይ ዋቅጂራ በአካባቢው ያለው ተጨባጭ ሁኔታና አቶ ሽመልስ አብዲሳና የአካባቢው የጸጥታ ኃላፊዎችና ባለስልጣናት የሚሰሩትን ድራማ በተመለከተ በማህበራዊ ገጹ አጋልጧል። የአሩሲው ጭፍጨፋ በታጠቁ ኃይሎች ሰይፍ ብቻ የተደገሰ ሳይሆን ንጹሐን እንዳይከላከሉና መረጃዎች እንዲታፈኑ በተዘረጋ ስልታዊ መዋቅር የተመራ ለመሆኑ የነዋሪዎቹን አንደበት ምስክርነት መሰረት አድርጎ ሁንዴሳ በላይ ዋቅጂራ በአካል በቦታው ተገኝቶ ከመጋረጃው በስተጀርባ በግልጽ ያገዛዙ ባለስልጣናት ትብብርና ድጋፍ እንዳለበት የሚያሳይ ሆነዋል። ለዚህ ማሳያነት በዛው በአሩሲ ጥቅምት 13 ቀን 2018 በመርቲ ወረዳ ከባድ የስጋት ደመና ማንዣበቡን የተረዱ ነዋሪዎች ለወረዳው ፖሊስ አዛዥና ለብፁዕ አቡነ ያሬድ በወቅቱ የሀገረ ስብከቱ ኃላፊ በተደጋጋሚ ስልክ በመደወል ድምጻቸውን አሰምተው የነበረ ሲሆን ከደህንነት አካላቱ የተሰጣቸው ምላሽ የኦሮሚያ ልዩ ኃይል እየመጣላችሁ ነው ተረጋጉ የሚል ማዘናጊያ ነበር። ይሁንና ይህ ማረጋጊያ ንጹሐን ራሳቸውን እንዳይከላከሉ ወይም ቀያቸውን ጥለው እንዳይሸሹ ሽንገላ የነበረ ሲሆን ሌሊት ታጣቂዎቹ ወደ መንደሩ ሲገቡ ነዋሪዎቹ መንግስት የላካቸው ልዩ ኃይል ናቸው በሚል መከላከያ ሳይዙና ከለላ ሳይፈልጉ ቀሩ። በዚህ የተጠና ሴራ ሳቢያ በዚያች ሌሊት በርካታ ምዕመናን ታረዱ። ጥቃቱ ተፈጽሞ ካበቃ ከ2 ሰዓታት በኋላ የመጡት ልዩ ኃይሎች ያደረጉት ነገር ቢኖር የተገደሉትን ንጹሐን በራሳቸው ጥበቃ ስር አንድ ላይ በጅምላ ማስቀበር ነበር ሲል አጋልጧል። ይህ አልበቃ ብሎ ህዳር 1 ቀን 2018 እህል በመውቃት ላይ የነበሩ 3 ምዕመናን በመንግስት ኃይሎች የቅርብ ርቀት ላይ እያሉ በግፍ ተገደሉ። ህዝቡ በቁጣ ተነስቶ ለምን አልተከላከላችሁም የሚል ጥያቄ ሲያቀርብ ከጸጥታ ኃይሎች የተሰጣቸው ምላሽ ንቀት የተሞላበት ነበር። መረጃ እያቀበላችሁ ስማችንን እያጠፋችሁ ነው የሚል እንደነበር አስታውሰዋል። በአካባቢው የደረሰውን ሰቆቃ ለማጣራት ከሃይማኖት ጉባኤ አጣሪ ኮሚቴ ወደ ወረዳዎቹ በመጣበት ወቅት እውነተኛ ተጎጂ ህዝብ ድምፅን እንዳያሰማት መደረጉን በወረዳ አስተዳደር በዞኑ ፖሊስ ቀጥተኛ ትዕዛዝ የተመረጡ ስርዓቱን የሚያሞግሱ ተዋናይ
ነዋሪዎች ብቻ መረጃ እንዲሰጡ መደረጋቸውንም አጋልጧል። ይህንኑ ድራማ ለማስቀጠል የክልሉ ፕሬዝዳንት ሽመልስ አብዲሳ አማካኝነት ከወረዳዎች የተውጣጡ ሰዎችና አመራሮችን ያሳተፈ ስብሰባ መጥራቱን ያስታወሰው መረጃ፣ ይሁን እንጂ በዚያ መድረክ ላይ በአካል የማይታወቁ የተወሰኑ የሃይማኖት አባቶች የህዝቡን እልቂት ከመናገር ይልቅ ያገዛዙን መዋቅር የሚያሞግስ ንግግር አደረጉ። ሌላው ቀርቶ 2 ጳጳሳት የሚፈጸመውን ስልታዊ ጥቃት ለማቃለልና ለማድበስበስ መሞከራቸውን ነዋሪዎች በምሬት መግለጻቸውን ተጽፈዋል። በመጨረሻም ለነዋሪዎች አንዳች ዘላቂ ዋስትና ሳይቀርብ ስብሰባው በባዶ ቃል ኪዳን መበተኑን፣ አሁን ድረስ ከአሩሲ ምድር ተገድለው ከሚቀበሩት ንጹሐን በተጨማሪ ታፍነው ተወስደው ያሉበት የማይታወቅ በርካታ ወጣቶች አሉ። ስጋቱ በየዕለቱ እየጨመረ በመሆኑ ሰዎች ያላቸው ንብረትና ጥሪት ጥለው እየተሰደዱ ሲሆን በርካታ መኖሪያ ቤቶች ተዘግተው ጭር እንዳሉ በአካባቢው ያለውን ተጨባጭ ሁኔታ ከስፍራው ተገኝቶ አጋልጧል። በአሩሲ ሌሎች አካባቢዎችም የተፈጸሙ ጥቃቶችን በተመለከተ ተጨማሪ መረጃ ይዞ እንደሚቀርብ በማህበራዊ ገጹ ሁንዴሳ በላይ ዋቅጅራ ይፋ አድርጓል። የኮንትሮባንድ ዕቃዎችን ጭኖ የተገኘ ማንኛውም የጭነት ተሽከርካሪም ተወርሶም ለመንግስት ገቢ እንዲደረግ የሚያዘው አወዛጋቢ ረቂቅም አዋጅ በዛሬው ዕለት ይጸድቃልም ተብሎ ይጠበቃል። የኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀና በአገር ኢኮኖሚ ላይ የሚያሳድረው ጉዳት እየከፋ በመምጣቱ ለህገወጥ ንግድም መጓጓዣነት የሚያገለግሉ ማንኛውም ተሽከርካሪዎች በቀጥታም እንዲወረሱ የሚደነግገው አወዛጋቢው አዲሱ የረቂቅ አዋጅ ማሻሻያ ለህዝብ ተወካዮች ምክር ቤት መቅረቡን ቀደም ሲል መዘገባችን ይታወሳል። በአዋጅ ቁጥር 1160/2011 በተደረገው ማሻሻያም የተሽከርካሪ ባለቤቶችም በወንጀሉ በቀጥታም ካልተሳተፉ ንብረታቸው ከመወረስ ይልቅ 100 ሺህ ብር ብቻም የተቀተው ንብረታቸው እንዲረከቡ ይፈቀድ ነበር። ይሁን እንጂ ይህ አሰራር ኮንትሮባንዲስቶችን የተቀመጠውን ቅጣትም እንደ ቀላል የሥራ ማስኪያጃ ወጪ በመቁጠር የህገወጥ ንግዱ ይበልጥም እንዲጧጣፍ በር መክፈቱን የተሻሻለው ረቂቅ አዋጅም ይገልጻል። በተጨማሪም ወንጀሉ አሁን ላይ እጅግ የረቀቀ መልክ በመያዙ ኮንትሮባንዲስቶች መንገድ በሌለባቸው አካባቢዎች በከፍተኛ ፍጥነት የሚሽከረከሩ ለመለየት የሚያዳግቱ መደበቂያ አካላት የተገጠሙላቸው አልፎም ተርፎም ጎማቸውን በጥይት ቢመታ እንኳን እንዳያቆሙ የሚያስችላቸው የጥይት መከላከያ የገጠሙላቸው ተሽከርካሪዎችን በመጠቀም ላይ መሆናቸውም ተገልጿል። ይህ ተግዳሮት ለመፍታትም አዲሱ ረቂቅ አዋጅ ጥብቅ ማሻሻያም ያልተደረገበት ሲሆን በዚህም መሰረት ማንኛውም ተሽከርካሪ የኮንትሮባንድ ዕቃዎችን ለመደበቅ እንዲያስችል ሆኖ የተሰራም የተለወጠ ወይም መደበቂያ አካል የተገጠመለት ሆኖ ከተገኘም በቀጥታ ይወረሳል። አንድ ተሽከርካሪ የጫነው የኮንትሮባንድ ዕቃ መጠን የገንዘብ ሚኒስቴር በሚያወጣው መመሪያም ከተቀመጠው ገደብ በላይ ከሆነ የዕቃው ግምታዊ ዋጋም ከግምት ውስጥም ሳይገባም ተሽከርካሪው ተወርሶ ለመንግስት ገቢ ይደረጋል። አዋጁ የባለቤቶችን መብት ግምት ውስጥ በማስገባት ተሽከርካሪው ከመወረሱ በፊት ባለቤቱ ጉዳዩን እንደሚያውቅና ተሽከርካሪው ጥቅም ላይ ስለዋለበት ሁኔታ ማስረጃዎችን በማቅረብ ራሱን እንዲከላከል እድል እንደሚሰጠው በድንጋጌ ውስጥም ተካቷል። የህዝብ ተወካዮች ምክር ቤት 24ኛው መደበኛ ስብሰባውን በዛሬው ዕለት የሚያካሄድ ሲሆን በስብሰባውም የጉምሩክ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርት የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃልም ተብሎ ይጠበቃል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝን መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሰኔ 2 ቀን 2018 ይፋ ባደረገው መረጃ የአብይ አገዛዝ ስልጣን አስጠባቂ ጦር መካከል 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው እዙን መቀላቀላቸውን አስታውቋል። አገዛዙ በማደናገሪያ ምርጫ ሰበብ በወሎ ቤተ አማራ ምዕራብ ወሎ ግንባሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ በፋኖ ከደረሰበት በኋላ ከስልጣን አስጠባቂ ሰራዊት አባላት መካከል 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት ዲሽቃ ተተኳሽን ጨምሮ 5 አባሎች ከነሙሉ ትጥቃቸው ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮን ሻለቃን መቀላቀላቸውን አስታውቋል። እነዚህ የሰራዊት አባላት የብልጽግናው አገዛዝ በህዝብ ላይ እየፈጸመ ያለውን ግፍ በመጸየፍ ከነሙሉ ትጥቃቸው ትላንት ሰኔ 1 ቀን 2018 አትሮን ሻለቃን የተቀላቀሉ ሲሆን አባሎቹ ሲመጡ የምኒልክ ዕዝ 105ኛ ኮር አመራርና የክፍለ ጦር አመራሮች ደማቅ አቀባበል ማድረጋቸው ተገልጿል። እነዚህ አገዛዙ ስልጣን አስጠባቂ ወታደሮች ከፍላጎታቸው ውጭ ለጦርነት መማገዳቸውን በመግለጽ ፋኖ እያደረገላቸው ያለውን እንክብካቤ እንዳስደሰታቸው ገልጸው አሁንም የብልጽግና ስልጣን ለማስጠበቅ ሲሉ ዳግም የማይገኝ ውድ ህይወታቸውን ጓዶቻቸውን እንዳይገብሩ በየቀጠናው ወደሚገኝ የፋኖ አደረጃጀት በመሄድ እንዲቀላቀሉ ዛሬም ላገዛዙ ሲሉ ግንባር ለተሰለፉ ስልጣን አስጠባቂ ወታደር ጓዶቻቸው ጥሪ አስተላልፈዋል። ፋኖ በአገዛዙ ሰራዊት ላይ መብረቃዊ ጥቃት
ከመፈጸም ባለፈ በስቡ ማስከዳት ደማቅ ድል እየተቀዳጀ እንደሚገኝ የ105ኛ ኮር ህዝብ ግንኙነት መምሪያን በመጥቀስ ምኒልክ ዛሬ ሰኔ 2 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ራሱን ገምግሞ የአመራር ሪፎርም ማድረጉን ዛሬ ሰኔ 2 ቀን 2018 ይፋ ባደረገው መረጃ ገልጿል። አፋብን ሸዋ ጠቅላይ ግዛት አሳምነው ስር የሚገኘው አጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ትላንት ባካሄደው ልዩ መርሃ ግብር አዲስ ጥልቅ ግምገማ አካሂዶ የአመራር ሪፎርም ማጠናቀቁን የዙ ህዝብ ግንኙነት ዛሬ ሰኔ 2 ቀን 2018 ይፋ ባደረገው በዚህ መረጃ ገልጿል። ይህ ማሻሻያ ክፍለ ጦሩ ለሚቀጥሉ ድርጅታዊ ግዳጆች ይበልጥ ዝግጁ እንዲሆን ለማድረግ ያለመ እንደነበርም ጠቅሷል። በርካታ ግዙፍ ክፍለ ጦሮችን በውስጡ አቅፎ የያዘው አጼ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ የአሰራር ልምዶችን ይበልጥ በማጠናከር ክፍተቶችን በማረም ላይ እንደሚገኝ አስታውቀው አሁን የተደረገው ሪፎርም ክፍለ ጦሩን በተቀናጀና ዘመናዊ በሆነ መልኩ ለማጠናከር እየተከናወነ ያለ ሰፊ የስራ አካል እንደሆነም ጭምር አብራርቷል። በዚህ ሪፎርም መርሃ ግብር ላይ የአመራሮች ቃል ኪዳን በአዲሱ መዋቅር መሰረት የተመደቡ የክፍለ ጦር አመራሮች የጣለባቸውን ከፍተኛ ህዝባዊ ኃላፊነት በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃል መግባታቸውን የአመራር አባላቱ የድርጅቱ ህግ በጥብቅ በመከተል አክብረው እንደሚያስከብሩ ማረጋገጣቸውም ተገልጿል። የክፍለ ጦሩ አባላት በበኩላቸው ለአዲሶቹ መሪዎች አስፈላጊውን ህጋዊና ወታደራዊ ታዛዥነት እንደሚያሳዩና እንደሚተገብሩ ቃል መግባታቸውን የጠቀሰው መረጃ ከተቋሙ ህግጋትና ደንቦች ባሻገር ለህዝባቸው ደህንነትና ህልውና በቁርጠኝነት እንደሚታገሉ በድጋሚ ማረጋገጣቸውን ይህ ሪፎርም የተከናወነው የክፍለ ጦሩን የውስጥ አሰራር ብቃት፣ የክፍሎች ቅንጅትና የተዋጊ ዝግጁነትን ወደ ላቀ ደረጃ ለማሸጋገር ታምኖበት መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በኦሮሚያ ክልል አንድ ወር ባልሞላ ጊዜ ውስጥ ከሐረርጌ ዕቃ ጭነው ሲጓዙ ከነበሩ አሽከርካሪዎች መካከል ትላንት የተገደለውን ጨምሮ 4 መድረሳቸው ተገለጸ። በቤንሻንጉልም በተመሳሳይ በታጣቂዎች ጥቃት አሽከርካሪዎች ተገደሉ። በኦሮሚያ ክልል ከሐረርጌ ጭሮ ወደ አዳማ ናዝሪት በሬ ጭኖ ሲጓዝ የነበረ አሽከርካሪ በአዋሽ አርባና በመተሐራ መካከል ትላንት ሰኔ 1 ቀን 2018 ዓ.ም ለገመንቱ በሚባል ቦታ ከመኪና አውርዶ ከወሰዱት በኋላ ጫካ ውስጥ ገለው እንደጣሉት በዚህ ወር ብቻ በዚህ አካባቢ 4 አሽከርካሪዎች መገደላቸውን ጉዳዩን የሚከታተሉ ወገኖች አጋልጠዋል። ከቅርብ ጊዜ ወዲህ ታጣቂዎችና ያገዛዙ ባለስልጣናት የየአካባቢው የጸጥታ ሰዎች ግንባር በመፍጠር በተለይም ጫት ጭነው ከሐረርጌ አዳማ ናዝሬትን ጨምሮ ወደ አዲስ አበባ የሚጓዙ ላይ የተጠና ጥቃት በመፈጸም በኬላ ስም በማስቆም ለሰዓታት ካገቱ በኋላ ታጣቂዎቹ ሲዘጋጁ ሂዱ አሁን ተለቃቸዋል በሚል ተደጋጋሚ ጥቃት እየተፈጸመ ሲሆን ወር ባልሞላ ጊዜ ውስጥ ትላንት የተገደለውን ጨምሮ 4 አሽከርካሪዎች መገደላቸውና ከሐረርጌ የሚመጣውን ጫት በቀጥታ ለመነገድ በተደጋጋሚ ሞክረው ባለመሳካቱ የገበሬውን ምርት ሾፌር በመግደል በማፈን እናከስረዋለን ብለው ቆርጠው የተነሱና በየደረጃው ያሉ ባለስልጣናት ከጸጥታ ሰዎች ጋር ግንባር ፈጥረው የሚፈጽሙት ተግባር መሆኑ ተገልጿል። ሾፌርን በመግደል በማገድ ከሐረርጌ የሚመጣውን ጫትና ሌሎች ሸቀጦች እንዳያልፍ እናደርጋለን በሚል በአደባባይ የሚፎክሩት ከባለስልጣናቱ ጋር ጥብቅ ግንኙነት ያላቸው ግለሰቦች እየተናበቡ የሚፈጽሙት ጥቃት ሲሆን አሽከርካሪዎችም ሆነ ህዝቡ ለመብቱ እስካልተነሳ ድረስ ጥቃቱ ሊቆም እንደማይችል ተገልጿል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፖር ዘይት በተሰኙ ቦታዎች ትላንትናና ዛሬ ታጣቂዎች የሰነዘሩትን ጥቃት ተከትሎ ሹፌርን ጨምሮ 3 ሰዎች መገደላቸውን፣ 2 መቁሰላቸውን፣ ከብቶች መዘረፋቸውን የዓይን እማኞችን ዋቢ አድርጎ ቲክቫህ ኢትዮጵያን ዘግበዋል። ጉዳዩን የተከታተሉት አንድ የዞኑ ነዋሪ በሰጡት ቃል ረዳትና ሹፌሩ ሁለቱም ተገድለዋል፣ አንድ ሹፌርና አንድ ረዳት ቆስለው ሕክምና ላይ ናቸው በማለት ትላንት ሰኔ 1 ቀን 2018 ታጣቂዎቹ ሎቤድ ላይ በከፈቱት ተኩስ የሾፌሩና ረዳቱ ህይወት ማለፉን ጠቅሰዋል። የድባጤ ወረዳ የሎቤድ ሹፌርና ረዳቱ ሲገደሉ ሎቤዱን የጫነው እስካቫተር ኦፕሬተርና ረዳቱ በከባድ ሁኔታ ቆስለው በድባጤ ጤና ጣቢያ በሕክምና ላይ እንደሚገኙ ተገልጿል። የጉምዝ ታጣቂዎች የወሰዱት ጥቃት መሆኑን የሚጠቅሱት የአካባቢው ነዋሪዎች ታጣቂዎቹ መንገዱ እንዲዘጋ ምንም አይነት እንቅስቃሴ እንዳይኖር ፍላጎት እንዳላቸው ነዋሪዎችን ዋቢ ያደረገው ይኸው ዘገባ አመልክቷል። ገዛዙ ሕግና ስርዓት ማስከበር የማይችል መሆኑን በሕገ ወጥ አፈናዎችና ግድያዎች ውስጥ የየአካባቢው ባለስልጣናትና የጸጥታ ሰዎች ጭምር እጃቸው እንዳለበትና በዚህ የዝርፊያ የሰው ህይወት እየቀጠፉ እየከበሩ በመሆናቸው ስርዓቱ እስካልተለወጠ ድረስ ሰላምና መረጋጋት ሊመጣ እንደማይችል ዜጎች በነጻነት ተንቀሳቅሰው ሊኖሩ የሚችሉበት እድል እንደሌለ ሁሉም አውቆ ለትግል ሊነሳ ይገባል የሚሉ ጥሪዎችም በቅሬታ በተደጋጋሚ መነሳታቸው አይዘነጋም።
ከአንድ ወር በኋላ ለሚጀመረው የኢትዮጵያ የ2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የፌዴራል መንግስት አስታወቀ። ካለፈው ዓመት በጀት ጋር ሲነጻጸር በ410 ቢሊዮን ብር ገደማ የጨመረው የመጪው ዓመት በጀት በኢትዮጵያ ውስጥ የዋጋ ግሽበትም እንዳያስከትልም ተሰግቷል። በጀቱን ለሕዝብ ተወካዮች ምክር ቤትም ያስተላለፈው የሚኒስትር ምክር ቤትም ሲሆን ምክር ቤቱ ዛሬም ባደረገው መደበኛ ስብሰባ በቀረበለት የበጀት መጠን ላይ በሰፊው መወያየቱን የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫም አመላክቷል። የ2019 የፌዴራል መንግስት በጀትም የተዘጋጀው የኢትዮጵያ የ10 ዓመት መሪ የልማት እቅድ አካል የሆነው የመጪዎቹ 5 ዓመታት የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ መሆኑን ጽህፈት ቤቱ ገልጿል። ከመጪው ዓመት ጀምሮ እስከ 2023 ዓ.ም ድረስ ያለውን ጊዜም የሚሸፍነው ይህ ማዕቀፍም በስራ ላይ እንዲውል የተወሰነው በዛሬው የሚኒስትሮቹ ምክር ቤት ስብሰባ ላይ መሆኑም ታውቋል። የዘንድሮ ዓመት በጀት አፈጻጸም መነሻ በማድረግም መዘጋጀቱን የተነገረለት የ2019 በጀትም የፌዴራል መንግስት የመደበኛና የካፒታል ወጪዎችን ለክልሎች የሚደረገውን ድጋፍ እንደዚሁም ለዘላቂ የልማት ግቦች ማስፈጸሚያ የተመደበውን ድጋፍም ያካተተ መሆኑም ታውቋል። በመጠናቀቅ ላይ ባለው በጀት ዓመትም ለመደበኛ ወጪም 1.2 ትሪሊዮን ብር፣ ለካፒታል ወጪዎችም 415 ቢሊዮን ብር መመደቡ ይታወሳል። በ2018 በጀት ዓመትም ለክልሎችና ለድሬዳዋ ከተማ አስተዳደር እንዲከፋፈል ተበጅቶ የነበረው የገንዘብ መጠን 314.8 ቢሊዮን ብር እንደነበረ የሚታወስ ሲሆን በዚህ የበጀት ድጋፍ ውስጥ የአዲስ አበባ ከተማ አስተዳደር አለመካተቱ በወቅቱ አነጋግሮ እንደነበረ አይዘነጋም። በ21 በመቶ ገደማ የጨመረው የመጪውን ዓመት የበጀት ምን ያህል ለክልሎች ለመደበኛና ለካፒታል ወጪዎች እንደተመደበ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በዝርዝር አላቀረበም። ከዚህ ቀደም በነበረው አሰራር መሰረት የበጀቱን ዝርዝር የገንዘብ ሚኒስትሩ አቶ አህመድ ሺዴም የስልጣን ዘመኑ በዚህ ወር ለሚጠናቀቀው የህዝብ ተወካዮች ምክር ቤት በቀጣዩ ቀናትም ያቀርባሉም ተብሎ ይጠበቃል። 98 ከመቶ በላይ የብልጽግና አባላት ባሉት በዚሁ ምክር ቤት ውስጥ የጸደቀው ወይም ይጸድቃልም ተብሎ የሚጠበቀው የመጪው ዓመት የበጀትም ስሌት በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየመጣ የሚታስተዋለውን የዋጋ ንረትን ይበልጥ ሊያባብሰው ይችላልም ተብሎ መሰጋቱን አንዳንድ የምጣኔ ባለሀብት ወይም ባለሙያዎችም እየገለጹ ይገኛል። በማንነታቸው ተፈናቅለው በአማራ ክልል የተለያዩ መጠለያዎች የሚገኙ ተፈናቃዮች የአገዛዙን የምርጫ ድራማ እንዲተውኑ መደረጋቸው ቅሬታ አስነስቷል። ሌላው ቀርቶ ላለፉት 5 ዓመታትና ከዚያ በላይ በአማራ ክልል በተፈናቃይነት እየኖሩ ቢሆንም እንዲመርጡ የተገደዱት የገደሏቸውና ያፈናቀሏቸውን መሆኑን እንዳሳዘናቸው የገለጹ ነው። አገዛዙ ብቻውን ሮጦ አሸነፍኩ ለማለት የተዘጋጀበትና አስቀድሞ ኮሮጃ የሞላበትን 7ኛ ሀገራዊ የተባለውን የይስሙላ ምርጫ ተከትሎ በኦሮሚያ ክልል ምርጫው የተጠናቀቀ ቢሆንም ከኦሮሚያና ቤንሻንጉል ክልል በአማራ ማንነታቸው ሳቢያ የተፈናቀሉ ተፈናቃዮች በማንነታቸው ሳቢያ ከተሰነዘረባቸው ጥቃት በሕይወት ተርፈው የተፈናቀሉና ባለፉት 5 ዓመታት በአማራ ክልል የተለያዩ መጠለያ ጣቢያዎች የሚኖሩ ተፈናቃዮች ዛሬ አገዛዙን የይስሙላ ምርጫ እንዲተውኑ መገደዳቸው እንዳሳዘናቸው ገልጸዋል። ለምርጫ የተዘጋጁት እጩዎችን እንደማያውቋቸው እነሱ በተፈናቀሉበት አካባቢ ግንቦት 4 ቀን 2018 ተደረገ የተባለውን ምርጫ ተከትሎ የምርጫ ውጤት እስከመለጠፍ የደረሰ ቢሆንም በዛ አካባቢ የሚገኙ የማያውቋቸውን ምናልባት ገዳይና አፈናቃዮቻቸው የሆኑ እጩዎቹን በይስሙላው ምርጫ እንዲመርጡ መገደዳቸው ቅሬታ ያስነሳባቸው ሲሆን ባሉበት አካባቢ ተፈናቅለው በመኖራቸው የምርጫ ሕጉን መሰረት አድርጎ በዚሁ አካባቢ ያሉ እጩዎችን ቢያንስ ለምርጫው ቀርበው ማየት አለብን በማለት ያቀረቡት ቅሬታ በአገዛዙ ጉዳይ አስፈጻሚ ምርጫ ቦርድ በኩል ተቀባይ ባለመሆኑ አገዛዙ የራሱ ካድሬዎችን ጨምሮ በተፈናቃዮች ስም ዛሬ ምርጫ አካሂደዋል። የምግብ እርዳታና መጠለያ ዘላቂ መፍትሄ እንዲሰጣቸው ተደጋጋሚ ጥያቄ ሲያቀርቡ የነበሩት ተፈናቃዮች ከዚህ ይልቅ የይስሙላ ምርጫ እንዲተውኑ መገደዳቸው እንደ ዜጋ ሜዳ ላይ ወድቀን መፍትሄ ያጣን ሰዎች የአገዛዙን ምርጫ ግዴታችሁ ነው በሚል እንድንመርጥ ተገደናል በማለት የነበረውን ሁኔታ በተመለከተ ስማቸው እንዲጠቀስ ያልፈለጉ ድርጊቱን አጋልጠዋል። ምርጫው ከሌሎች አካባቢዎች የተለየ ሊሆን እንደማይችል ሂደቱን የታዘቡ ወገኖች ተፈናቃዮችን ለይስሙላ በማሰለፍ አስቀድሞ ኮሮጆ የተሞላበትና የአገዛዙ ምርጫ ቦርድ በ24 ሰዓት ውስጥ የሚጠናቀቅ ቆጠራ አላጠናቀኩም በማለት የተወሰኑ የምርጫ ክልሎችን ውጤት ብቻ ይፋ ያደረገ ሲሆን ዛሬ በልዩ ሁኔታ ወታደራዊ
በማደራዊ ካምፖችና ተፈናቃዮች ምርጫ ያካሄዳሉ የሚለውም የዚሁ የይስሙላ ምርጫ ቲያትር አካል መሆኑ በቅሬታ የተነሳ ይገኛል። አገዛዙና ለራሱና ለተለጣፊ አጃቢዎቹ ምርጫውን አሸንፈዋል በማለት ዛሬ አገዛዙን ጉዳይ በማስፈጸሙና ህገወጥ ምርጫውን በማስፈጸም በታሪክ ጭምር ተጠያቂ መሆኑ እየተገለጸ የሚገኘው ምርጫ ቦርድ የተወሰኑ ክልሎች ውጤቶችን ይፋ አድርጌያለሁ ብለዋል። በአንድ ምርጫ ክልል የተመዘገቡ በአማካይ 1000ና ከ1000 በታች የሆኑ መራጮችን በየጣቢያው የሚገኙ የምርጫ ጣቢያዎች ድምፅ ቆርጥሮ ለመጨረስ የአገዛዙ ጉዳይ አስፈጻሚ ምርጫ ቦርድ ይህን ያህል ቀናት መፍጀቱ አስቀድሞ የተሞሉት ኮረጆዎችና የተመዘገበውን ቁጥር ለማጣጣም የምርጫውን ድራማ ተከትሎ የህዝቡን ቁጣ ለማለዘብ ቀን ለመውሰድ ካልገፉ በስተቀር ምርጫው አስቀድሞ መጠናቀቁ ግልጽ መሆኑ በቅሬታ የተነሳ ይገኛል። አዲስ አበባ ውስጥ ገዢው ብልጽግና ፓርቲ በተለጣፊነት አብሮት የተሰለፈው ኢዜማ በሚወዳደርባቸው 2 ምርጫ ጣቢያዎች ተወዳዳሪ ያላቀረበ ሲሆን በተለጣፊነት በቀጣዩ ዓመት በምክር ቤት እንዲያጅቡት የሚፈልጋቸውን ከወዲሁ ምርጫ አሸንፈዋል በሚል ለማስገባት መወሰኑ ከይስሙላ ምርጫው አስቀድሞ ሲጠቀስ እንደነበር አይዘነጋም። የኢትዮጵያ ብሔራዊ ባንክ ዛሬ ለጨረታ ሊያቀርበው የነበረውን 100 ሚሊዮን የአሜሪካን ዶላር ባልታወቀ ምክንያት መሰረዙን አስታወቀ። ባንኩ ለደንበኞቹ ባሰራጨው አጭር መልእክትም ዛሬ ሰኔ ወይም በፈረንጆቹ ጁን 9 2026 ኤሮፓ አቆጣጠር ለጨረታ ሊያቀርበው አቅዶ የነበረውን 100 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ለጊዜው ከአቅም በላይ ሆኗል ባለው የቴክኒክ ችግር የተነሳም የጨረታ መርሃ ግብሩ እንደማይካሄድ በተፈጠረውም ችግር ይቅርታም እንጠይቃለን፣ ወደፊትም ስለሚደረገው የጨረታ የጊዜ ሰሌዳም እናስታውቃችኋለን ብሏል። በኢትዮጵያ ያለውን የውጭ ምንዛሬ እጥረትና ፍላጎት በተለይ በባንኮች አካባቢም ከጊዜ ወደ ጊዜ እየጨመረ በመጣበት ወቅት በብሔራዊ ባንኩ የጨረታ ሂደቱን በ11ኛው ሰዓት ላይ ሰርዣለሁ ማለቱ መገጣጠሙ ያስደነገጣቸው ወገኖች ለምን ቅድመ ዝግጅት አልተደረገም ሲሉም ጠይቀዋል። ዛሬ በኢትዮጵያ የሰዓት አቆጣጠር ከጠዋቱ 10 ሰዓት እስከ እኩለ ቀን 12 ሰዓት ባለው የ2 ሰዓት ጊዜ ውስጥ የውጭ ምንዛሬ ጨረታ መወዳደሪያ ማመልከቻቸውን በማስገባት ዛሬውን ውጤቱ ይፋ ይደረጋል ተብሎ የተጠበቀው የውጭ ምንዛሬም ጨረታን በቴክኒክ ችግር ምክንያት ለመሰረዝ መገደዱን የገለጸው ብሔራዊ ባንኩም ቴክኒክ ችግር ያለው ገፊ ምክንያት እና በቀጣይነት መቼ አዲስ የጨረታ ውድድር እንደሚያወጣም ለጊዜው በይፋ አላስታወቀም። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች በአገዛዙ ባለስልጣናት እውቅና መፈጸማቸውን የሚያሳዩ መረጃዎች እያደጉ መምጣቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ ተጠያቂነቱን ኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ለመስጠትና በቀድሞ አዲስ አበባ ከንቲባ ታከለ ኡማ ለመቀየር እቅድም እንዳላቸው የሚጠቅሱ አስተያየቶች በስፋት መሰራጨት ጀምረዋል። የክልሉ ፕሬዚዳንት ሽመልስ አብዲሳ ያሰሩት ሰዓት ግምቱ እስከ $20,000 መሆኑ አነጋጋሪ ሆነዋል። በኦሮሚያ ክልል ባለፉት 8 ዓመታት ሲፈጸሙ የቆዩ ብሔርና ሃይማኖት ተኮር ጥቃቶች ጀርባ የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ ከላይ አለቃቸው ጠቅላይ ሚኒስትር አብይ አህመድ፣ የክልሉ ኦሮሞ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማና በየደረጃው ያሉ የጸጥታ ኃላፊዎች፣ የኦሮሚያ ክልል ሰላምና ጸጥታ ደህንነት ኃላፊ ብርጋዴር ጀነራል አበበ ገረሱን ጨምሮ በየደረጃው ያሉ ባለስልጣናት ስማቸው ሲጠቀስ የቆየ ቢሆንም አንድም ቀን እርምጃ ወስደው የማያውቁት ጠቅላይ ሚኒስትር አብይ አህመድ የወቅቱን ትኩሳት ለማብረድ አቶ ሽመልስ አብዲሳን በቀድሞ አዲስ አበባ ከንቲባ ኢንጂነር ታከለ ኡማ ለመቀየር ሀሳብ እንዳላቸው የሚጠቅሱ መረጃዎች የወጡ ሲሆን ይህኑ ተከትሎ አቶ ሽመልስ አብዲሳ እንደ ሌሎች ባለስልጣናት ዘርፈው ሀብት ማካበታቸውን ያሳያሉ የተባሉ ቅስቀሳዎች በማህበራዊ ሚዲያ መሰራጨት ጀምረዋል። አቶ ሽመልስ እጃቸው ላይ አስረው የታዩ ሮሌክስ ሰዓት አይነቱ እስከ $20,000 ድረስ የሚያወጣ በ$20,000 ብር ደሞዝ የ$20,000 ሰዓት እንዴት ታሰረ? የሰዓቱ ዋጋ ወደ ኢትዮጵያ ሲመነዘር ከ4.3 ሚሊዮን ብር በላይ የሚያወጣ መሆኑ የተጠቀሰ ሲሆን 98 ቢሊዮን ብር በ9 ወራት ውስጥ ያገዛዙ ባለስልጣናት መዝረፋቸውን ፌዴራል ፖሊስ ከዚህ ቀደም ለፓርላማ በቋሚ ኮሚቴ ስብሰባ ላይ መናገሩን የሚያስታውሱ ወገኖች አቶ ሽመልስ አብዲሳን ጨምሮ ያገዛዙ ባለስልጣናት ከአገር አልፈው ወደ ውጭ አገር ሀብት እስከ ማሻሽና ዱባይ ውስጥ መኖሪያ ቤትና የተለያዩ ድርጅቶች እስከ መግዛት የደረሱበት እርምጃ ጠቅላይ ሚኒስትሩን ጨምሮ በከፍተኛ ሙስና ውስጥ የሚጠረጠሩ የተለያዩ ድርጅቶችን በማቋቋም በአገር ቤትም ባንኮችን እያራቆቱ ድርጅቶችን እየቀፈቀፉ ፖሊሲ አውጭና አስፈጻሚ ሆነው በንግዱም ራሳቸውን ጠቅመው እየዘረፉ ቢሆንም ሰላምና መረጋጋት በመጥፋቱ ትኩረቱ ህዝቡ በየዕለቱ የሚፈጠሩ ቀውሶች ላይ በመሆኑ የሙስናው ጉዳይ ተዘንግቶ ነው እንጂ ሙስናው ይታይ ከተባለ አቶ ሽመልስ አብዲሳ ከሙሰኞች አንዱ እንጂ የተለዩ እንደማይሆኑ
ያሰሩትን ሰዓት ዋጋ ተከትሎ በማህበራዊ ሚዲያ አስተያየት በስፋት እየተሰጠ ይገኛል። ከ4 ዓመት በፊት የኦሮሞ ብልጽግና ፓርቲን በመወከል የምክር ቤት አባል የነበሩት አቶ አንጋሳ ኢብራሂም በኦሮሚያ ክልል የሚፈጸመው ብሔርና ሃይማኖት ተኮር ጥቃት እቅድ ወጥቶለት በአቶ ሽመልስ አብዲሳ የክልሉ ፕሬዝዳንትና በክልሉ ኦሮሞ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት የሚፈጸም መሆኑን እነዚህን ሰዎች በህግ ተጠያቂ ካላደረጉ ጠቅላይ ሚኒስትሩም ተባባሪና ተጠያቂ መሆናቸውን በግልጽ የተናገሩ ሲሆን ይህንን ተናግሬ ብሞትም አይቆጨኝም ያሉት አቶ አንጋሳ ኢብራሂም ዛሬም ድረስ የደረሱበት አለመታወቁና ቀደም ሲል አቶ ሽመልስ አብዲሳ በሚመሩት መዋቅር በጠባቂያቸው አማካኝነት የግድያ ትዕዛዝ ሰጥተው ጠባቂው ባለመፈጸሙ መገደሉን የቀድሞ የክልሉ ካቢኔ አባል ዶክተር ሚልኬሳ ሚዳጋ በቅርቡ ማጋለጡ አይዘነጋም። በኦሮሚያ ክልል እየተፈጸሙ ያሉ ማንነትና ብሔር ተኮር ጥቃቶች አቶ ሽመልስ አብዲሳ በኢንጂነር ታከለ ኡማ መተካት አለመተካት ሳይሆን በድርጊቱ ውስጥ ከጠቅላይ ሚኒስትሩ ጀምሮ የክልሉ የፖለቲካና የጸጥታ አመራር ጭምር ተጠያቂነትን እንደማያስቀርም እየተገለጸ ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አንድ ዘመዳቸው የሰጣቸው $1,000 ሰዓት ስጦታ ጉቦ መቀበል በሚል ወንጀል ተከሰው ባለፉት 9 ዓመታት ፍርድ ቤት እየተመላለሱ ሲሆን የአገሪቱ ፕሬዝዳንት ምህረት እንዲያደርጉ ጉላቸው ፕሬዚዳንት ዶናልድ ትራምፕ ጥሪ እስከ ማድረግ መድረሳቸው አይዘነጋም። የሰላም ሚኒስትር ዴታ የነበሩትና የጠቅላይ ሚኒስትሩን ግፍ በመቃወማቸው ለዳግም እስር የተዳረጉት አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ 2500 የሚሆኑ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮችን እሳቸውን ጨምሮ አዳማ ናዝሬት ላይ ሰብስበው ዝረፉ ብለው ትዕዛዝ መስጠታቸውን በወቅቱ ከህወሓት ጋር የተደረገውን ጦርነት እሳቸው በተቀነባበረ መንገድ እንዲጀመር ማድረጋቸውና ድል መቀዳጀታቸውን ተናግረው እንደነበር መመስከራቸው አይዘነጋም። በትናንትናው ፕሮግራማችን እንደዘገብነው የዓለም እግር ኳስ ውድድርን በአሜሪካ ምድር እንዳይዳኙ የተከለከሉት ሶማሊያዊ ዳኛ ጉዳይ ዛሬም ድረስ ዓለም አቀፋዊ ቁጣም ቀሰቀሰ። ለወትሮ 32 ሀገራት የሚሳተፉበት ለመጀመሪያ ጊዜም ተጨማሪ 16 ሀገራትን በማካተት 48 ሀገራት ለቀጣዩ 40 ቀናት የዓለም እግር ኳስም አፍቃሪዎችን ትኩረት የሚስበው በአሜሪካ በካናዳና በሜክሲኮ የሚስተናገደው የዓለም እግር ኳስን ለመዳኘት ከፊፋም ህጋዊ ይሁንታ የተሰጣቸው ሶማሊያዊ ዳኛ ኦማር አርተን ወደ አሜሪካ ሚያሚ ግዛት እንዳይገቡ በኢሚግሬሽን ሰዎች ለ11 ሰዓታት ምርመራ እንደተካሄደባቸው ኒውዮርክ ታይምስም ዘገበ። በአሁኑ ወቅት ከሚገኙበት ቱርክ ኢስታንቡል ከተማም ቃለ ምልልስ ያደረጉት ዳኛ ኦማር ከፊፋ የሰጠኝን ሰነዶች ዳኛ መሆኔን የሚያመላክቱ ፎቶግራፎችን ህጋዊ ቪዛዬን ባሳያቸውም የአሜሪካ የድንበርና የጉምሩክ ጠባቂዎች አናስገባም ብለውኛል። ጉዳዩ እነዚህ ሰዎች ማለትም የአሜሪካ ኢሚግሬሽንና ከስተም ሰራተኞች ከአገሬ ሶማሊያ ጋር ችግር ያለባቸው ይመስለኛልም ብለዋል። በነገ ሮብ ወደ አገራቸው ሶማሊያ የሚመለሱት ዳኛው ኦማርን የከለከለው የአሜሪካ የድንበርና ጉምሩክም መስሪያ ቤት ቃል አቀባይ ባለፈው ሰኔ ወይም በፈረንጆቹ ጁን 6 2026 የአውሮፓ አቆጣጠር ወደ አሜሪካ ሚያሚ ግዛት ከቱርክ ኢስታንቡል የመጡትን አንድ የሶማሊያ ዜጋ ምንም እንኳን የፊፋ ዳኛ ቢሆኑም ከደህንነት ስጋት አኳያ ወደ አሜሪካ ግዛት እንዳይገቡም ተወስኖባቸዋልም ብለዋል። የፊፋ ቃል አቀባይ በበኩሉ በዳኛ ኦማር የአሜሪካ ቪዛ መከልከላቸውን አረጋግጧል። ማንም ቪዛ ማግኘት አለበት ማን ማግኘት የለበትም የሚለው ውሳኔ የሚወሰነው በአስተናጋጁ አገር ብቻ ነው በማለትም ፊፋ አቋሙን ገልጿል። በእግር ኳስ ዓለም መድሎናም ዘረኝነት እንዳይከናወን የሚሞግተው ፌር ኔትወርክ የተባለው ድርጅት ዋና ኃላፊው ፔሬራም ፓወር የፊፋ አስተዳደር ጠንካራ ግብረ መልስ ሊሰጥ ይገባል። በፊፋ ታሪክም አንድ ከፍተኛ ባለስልጣን ዳኛም በመጨረሻው ዕለትም የመግቢያ ቪዛም የተከለከለበት አጋጣሚ ታይቶም ተሰምቶም አያውቅም። በፊፋ ታሪክ አንድ የብሔራዊ ቡድን ተጫዋች አሰልጣኝ የፊፋ ባለስልጣን አውሮፕላን ጣቢያ ላይ ለረጅም ሰዓታት ሲፈተሽም ሲጠየቅም አልተስተዋለም። ከዚህም አኳያ ውድድሩን የሚመራው ፊፋ ነው ወይስ በዘረኝነት የተሞላ ያሉት የአሜሪካ አስተዳደር ፖሊሲ ነው በማለትም ተቃውሞአዊ ጥያቄም አቅርበዋል። ለዳኛ ኦማር ድጋፉን የሰጠው የሶማሊያው ኦሎምፒክ ኮሚቴም ቡድኑ ሶማሊያም በዓለም አደባባይ ያስጠሩት በአሜሪካ አስተዳደር ክልከላ የተጣለባቸው ዳኛ ኦማር ኃላፊነታቸውን እንደሚወጡ ሶማሊያንም እንደሚያስከብሩም ተስፋ አለን፣ ስፖርት ድንበር የለውም በማለትም አቋሙን ገልጿል። የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋችም አያን ራይት አሜሪካም የዘንድሮ የዓለም እግር ኳስን ውድድርን ወደ ቀውስነት ቀየረችው በማለትም እሱም ቅሬታውን አሰምቷል። እዚያው የእንግሊዝ የሌበር ፓርቲ የቀድሞ ዋናው መሪው ጀሬሚ ኮርቤ የፊፋ ዳኛው ኦማር ከአሜሪካ ምድር መባረራቸው በእጅጉ አስቀያሚ ዘረኝነት ነው በማለትም አውግዘውታል።
የሱዳን መከላከያ ሰራዊት በካርቱም ከተማና አቅራቢያው ላይ የተነጣጠረ የሰው አልባ አውሮፕላን ጥቃትን አከሸፍኩ ማለቱም ተገለጸ። ሱዳን ትራቢዩን እንደዘገበው ብዙ ሕዝብ በሚኖርበት በሰሜን ካርቱም ከተማና በኦምድርማን ከተማ ላይ ዛሬ ያነጣጠረ ብዛት ያለው የሰው አልባ አውሮፕላን ድሮን ጥቃትን የመከላከያው የጸረ አየር ምድብተኛ ቡድን በወሰደው እርምጃ ማክሸፉ ተገልጿልን ብሏል። በርካታ ወታደራዊ ኢላማዎች ባሉበት የካርቱም ከተማ አካባቢ የሚኖሩ ነዋሪዎች በሰማይ ላይ ከፍተኛ ፍንዳታ መስማታቸውን የገለጸው ዘገባው የድሮኑ ምንጭም የሱዳን ፈጥኖ ደራሽ በእንግሊዝኛው ምህጻረ ቃል አርኤስኤፍም ታጣቂዎችም እንደሆኑ ዋነኛ ዓላማውም በካርቱም ሆነ በሁለተኛውም ከተማ ኦምድርማን በሚገኙ ቁልፍ ወታደራዊ ኢላማዎች ላይ ያተኮረ ነው የሚል እምነትን መኖሩን ዘግቧል። በዛሬው ዕለት ደርሷል በተባለው የድሮን ጥቃትና የጸረ ድሮን ምላሽም ስለደረሰው ጉዳትም ሆነ የጥቃቱ ፈጻሚዎች እነማን እንደሆኑ ከሱዳን መከላከያ ሰራዊትም ሆነ ከአርኤስኤፍም እስካሁን ድረስ የተሰጠ ማረጋገጫ የለም። የሱዳን መከላከያ ሰራዊት ከሳምንታት በፊት በካርቱም ከተማ ላይ በተፈጸመው የድሮን ጥቃት መነሻቸውን ከኢትዮጵያ አማራ ክልል ባህር ዳር አውሮፕላን ጣቢያም ያደረጉ ድሮኖች ናቸው የሚል ውንጀላም ከሱዳን ባለስልጣናት በኩል መቅረቡን የኢትዮጵያ መንግስትም በተለየ የውጭ ጉዳይ ሚኒስትር ማስተባበሉ ይታወሳል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።